የአብርሽ አባት ሚስጥሩን አወጡ። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ የምነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። እውነት ለመናገር ከሆነ የአብርሽ አባት የሀቅ አባት ናቸው። በቃ ለልጃቸው ራሱ አያግዙም ማለት ነው። አብርሃምን እንግዲህ ሄደው ልጁ መልስ፣ ልጁ አንተ ጋር ካለ መመለስ አለብህ፣ ምንም አያደርግልም፣ ልጁም ያንተ ነው። ነገር ግን እንደዚህ እሷ እንድታለቅስ እንደዚህ እሷ እንድትጨነቅ ማድረግ የለብህም ብለው ተናግሯል። ደግሞ እውነታቸውን ያሉት በጣም በሚገርም ሁኔታ እንግዲህ አብርሃምም ይህንን ነገር በቃ ይሁን እንደ ቀልድ ነገር ነው ያዘው። እኔ ጋር የለም ምናምን ብሎ ነበር። ነገር ግን እነሱ አንተ ጋር ቢሆንም እሷ አንተ ጋር ነው እያለች ነው፣ አንተ ደግሞ ዝም ብለህ ቁጭ ብለሃል፣ ቢጠፋ ኖሮ ትፈልገው ነበር፣ ነገር ግን አንተ ስለምታቅ ወይ አንተ ጋር ሊሆን ይችላል፣ ስለዚህ መመለስ አለብህ፣ እባክህ ልጄ መልስ ብለው ተናግሯል ማለት ነው። እንደውም አንተና ሩታ አንድ ላይ መሆን አለባችሁ፣ አንተና ሩታ አንድ ላይ ሆናችሁ ልጃችሁን ማሳደግ አለባችሁ እንጂ እንደዚህ እሷ ወሰደች አንተ ወሰድክ እየተባባላችሁ እንደዚህ በቃ በጣም መጥፎ ነው፣ እንደዚህ ደግሞ አይደረግም ሲሉም ተናግሯል። ደግሞ እውነታቸውን ያሉት እንደዚህ አይደረግም፣ የፈለገ ነገር ቢሆን ልጁ መመለስ አለበት እንጂ ወይ አንድ ላይ መኖር አለባችሁ። በቃ የሚሆነው እኮ አንድ ላይ መሆን ነው እንጂ አሁን ገና እንደ ህፃን ልጅ አብርሃም ጋር ነው ሩታ ጋር ነው አብርሃም ጋር ነው ማለት የለባቸውም ማለት ነው። ይሄ የህፃን ጨዋታ ነው። እንደ ትዳር ደግሞ የህፃን ጨዋታ አይደለም፣ ቁም ነገር ነው። ስለዚህ እነሱ የህፃን ማድረግ የለባቸውም። ጋሼም ይሄን ነገር ነው ያሉት። አንተ ህፃን አይደለም፣ አንተ ትልቅ ሰው ነህ፣ አንተ እኮ በጣም የምታስብ ሰው ነህ። ነገር ግን ዛሬ እንደዚህ በማድረግ በጣም እኔ ራሱ ጸጸታለሁ፣ በጣም እኔ ራሱ ተጸጽቻለሁ ብለው ተናግሯል። ደግሞ እውነታቸውን ያሉት በቃ በጣም የሚደብር ነገር እንደዚህ መደረግ የለበትም። ይሄ ትክክለኛ ውሳኔ አይደለም ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።